ሰላም ቤተሰቦቼ እንዴት ናችሁ? እኔ አንድ ሰሞኑን እየተዘዋወረ ያለው ነገር እኔም በጣም ልቤን አሳዝኖኛል። ተስፋም መቁረጥ ውስጥ ነው ያለሁት። ምክንያቱም ሰው ያሳደገውን ተንከባክቦ ውሃ እያጠጣ ያለ አይኑን የሚያየው አትክልት ሲቆረጥበት ልቡ ተስፋ እንደሚቆርጠው እኔም ተስፋ ቆርጫለሁ። ብዙ ልንሰራ የምናስበው ነገር አለ። እኔ አሁን በምሳሌ በአገሬ ላይ ሰው እንደዚህ ነው እንደዛ ነው እንደዚህ ነው እንደሚለው አላስብም። ነገ ይሻሻላል፣ ነገ እንስተካከላለን ብዬ እንጂ እንደዚህ አብልቶ አጠጥቶ ስንት ነገር ፈልገው ብዙ ነገር የደከሙበትን በአንድ ጊዜ እንደዚህ ማድረግ እኔ ብቻ ኤክስፔክት አላረኩም። እኔ እስካሁን እድሜ እንግዲህ ከ30 በላይ ነኝ። እንደዚህ ኤክስፔክት አድርጌ አላውቅም። ማለት ግቢ ገብቶ ውሻ መግደል ማለት ነው። ያውም ደግሞ የኢትዮጵያዊ ኖርም የሌለው አጠገብህ ምረጥ ብሎ እንደገና እዛው ቁጭ ብለህ ስቃዩን እያየህ ታመው እንኳን ሲሰቃዩ መዳን ሳይችሉ ሕክምና እየተሰጣቸው እንኳን እንዴት እንደሚያሳዝኑ እኔ የደረሰብኝን እኔ ነኝ የማውቀው። እንደው እየተሞከረ እንኳን ማለት ነው ተስፋ ኖሮ ይድናሉ ያረግን ተስፋ እያደረግን እንኳን ሕክምና እየተሰጠ ግሉኮስ እየተሰጠ እሱ እንኳን ያሳዝናል። እንኳን በቃ በእውነት እኔ በጣም ነው ያዘንኩት። ማለት ሌላው ሀገርስ እንደዚህ እየተደረገ ነው ወይ? ለኢንተርናሽናል ስማችንስ እንደዚህ የእንስሳት ነፍስ በጅምላ የሚጨፈጨፍበት ሀገር ነው ወይ ያለ ነው? እኔ አላቅም። ማለት በእውነት እኔ በጎ መሰማበት አካባቢ ለመሄድ እያሰብኩ ነው። ምክንያቱም ጉልበት ነው። ኢትዮጵያ ውስጥም ጉልበት እያፈሰስን ያለ ነው። ስራ እየሰራን ነው። ለምን ሰራው ደግሞ በቂም ይሁን አይሆን እየተከፈለን ያለ ነው። ግን አላቅም ማለት በአጠቃላይ እኔ በበኩሌ ተስፋ ነው የቆረጥኩት። በእውነት ተስፋ ቆርጫለሁ። ተስፋ የቆረጥሽው በእንስሳ ነው ወይ ልትሉ አይደለም። ስለሱ አይደለም። ህጎችን በአግባብ መተግበር ስላቃተን ማለት ነው። ሌላ አይደለም። የገንዘብ ቅጣት መደረግ ይችላል። ብዙ ነገር ማድረግ ይቻላል። ሌላም ቅጣቶች አሉ። ሰዎች በዛ ማለት የሀገሪቷን ህግ ማንም ሰው ያከብራል። የሀገሪቷን ህግ ካከበረ የሀገሪቷ ህግ የምትቀጣውን ነገር ሞት እኮ ከባድ ነው። እኔ አላቅም። እነዚህ ውሾች ምክንያታቸው ሰዎች ናቸው። እንደዚህ ውጪ ለመጣላቸው፣ ለመራባቸው፣ ለመጎሳቆላቸው፣ በሽተኛ ለመሆናቸው ምክንያቱ የሰው ልጅ ነው፣ ሌላ አይደለም። የሰው ልጅ እያመጣ ቤቱ እያሳደገ ከዛ አውጥቶ እየጣለ በጎዳና ላይ ደግሞ በመኪና እየገጨ በድንጋይ እየደበደበ እያባረረ እያሳደደ ምክንያቱ ለዚህ ለተፈጠረው ነገር በሙሉ ምክንያቱ ሰው ነው። እንደገና ደግሞ አጥፊያቸውም ሰው ማለት ነው። እየሞከሩ ያሉትን ለመኖር ጥረት እያደረጉ ፍቅር ለመስጠት እየሞከሩ እየመጡ ዝቅ ብለው እየተገዙ ውሻን አስረው ኃይለኛ አድርገው ያሳድጉና ከዛ ራሳቸውን ሲነክሳቸው ደግሞ እንደገና ያስገድላሉ። እኔ ብዙ ጊዜ የምለው ነገር አለ። እኔ ውሻዬ ኃይለኛ እንዲሆኑ አልፈልግም። ለምን? ውሻ ሌባን ይቀሰቅሳል እንጂ ሌባን ይይዛል እንዴ? ጠባቂ ነው እንዴ? እሱ ይቀሰቅሳል። አዎ ምንም ጥያቄ የለውም። ከዛ በኋላ ሌባ ሲመጣ እርምጃ መውሰድ የራስ ፋንታ ነው። አስረው ደብቀው ጉድጓድ ቆፍረው ለማን ነው እንደሱ የሚደረገው? የሌላቸውን ባህሪ እንዲያደርጉ ሌላቸውን ባህሪ እንዲኖራቸው ካደረግን በኋላ እንደገና ጥፋት ውስጥ ሲገቡ ደግሞ መልሰን ደግሞ እኛ እናጠፋቸዋለን ወይ አውጥተን እንጥላቸዋለን። ማብላት ያቃተው እኔ አንድ ማቃት እህት አለች። ሀብታም ናት፣ የሞላላት ናት። የሆነ ቦታ ውሻዋን አሰረችና
ከዛ ምግብ መስጠት ይረሳሉ መሰለኝ አውጡና ጣሉ። ለምንድን ነው አልኩ። አይ እዚህ እኮ እየረሳናት እዚህ ከምትሞት እና ወደ ውጪ ስሞት የለም ውጪ ጭራሽ ይኸው ለጎዳና ሞት። እንግዲህ የታደለች ውሻ ከሆነች ሰው ይወስዳታል። በርግጥ ግን በቃ ይሄ ነው እየሞከረን ያለ የሚያጨናግፍ ማለት ነው። ለመኖር ሰርቫይቭ ለማድረግ የሚሞክርን የሚጥርን ለሰው ልጆች ፍቅር ለመስጠት የሚልን ጥረት የሚያደርግን የሚያጨናግፍ ማለት ነው። በእውነት እኔ እንደ ዘንድሮ ተስፋ የቆረጥኩበት ጊዜ የለም። ነገም ከነጎዲያ መቼ ምን ቤቴ ምን ይመጣ ይሆን በየምሄድበት የምሰማው ነገር ምን ይሆን ብዬ እያሰብኩ ነው ያለሁት። አላቅም። ቸር ዘመን ያምጣልን። ሌላ ነገር የምለው ነገር የለም። ውጪ ያደጉት የምንለው ሀገራት እንኳን ሰው እንስሳ በነፃነት የሚኖርበት እኛስ እንደዛ መሆን የለብንም። እኔ በራሴ በግቤ ለምሳሌ ወፎች ሲበሉ ደስ ይለኛል። እርግቦች መተው ሲበሉ ደስ ይለኛል። የሌላ እንስሳቶች መተው ሲበሉ ደስ ይለኛል። ለተራበ ብሰጥ ደስ ይለኛል። በቃ ምክንያቱም አንድ ጽሁፍ ላይ ቲክቶክ ላይ አንድ ልጅ ሲያወራ ለእንስሳ አንዱ የሂውማን ኳሊፊኬሽን መራራት ነው። ለእንስሳ መራራት፣ ለሌላው አዘር ፐርሰን መራራት። ማንራራ ሰዎች እንግዲህ ምን ሆነን እንደሆነ ሳይንሱን እንጠይቅ። ኮምፔር አታርጉ። ኮምፔር የማይደረግም ነገር ደግሞ ኮምፔር አታርጉ። እንስሳን የወደደ ሰውን ይጣላ፣ ሰውን የወደደ እንስሳን ይጣላ። እንደዚህ አይነት ነገር ብሎ ነገር የለም። ከሰው ያለፈ ነው ለእንስሳ የሚያደርገው። የተቸገረን የሚያበላ እንስሳውንም ያበላ። አመሰግናለሁ። ለማንኛውም